ሄሎ ቢዩቲፉል ፒፕልስ እንኳን ወደዚህ ቻናል መጣችሁ። ዛሬ ደግሞ ከዚህ ቪዲዮ በኋላ በእርግጠኝነት ሰዎች ለእናንተ ያላቸው ክብር ይጨምራል። ጊዜያችሁን አታባክኑ። በጣም የምትከበሩ ሰዎች ትሆናላችሁ፣ የምትፈሩ ሰዎች ትሆናላችሁ። እንዲሁም ደግሞ ለራሳችሁ የምትሰጡት ዋጋ በጣም ከፍተኛ ስለሚሆን ሰዎችም ለራሳችሁ ያላችሁን ክብር ተመልክተው እናንተን እንዲያከብሯችሁና የተለያዩ ስራዎችን ከእናንተ ጋር እንዲሰሩ ጥሩ ተግባቦት እንዲኖራችሁ የሚያደርግ ትልቅ ነገር ነው። ከዛም በተጨማሪ ከዚህ ቪዲዮ በኋላ ትልቅ ነፃነት ይሰማችኋል። በእርግጠኝነት ቪዲዮውን ተመልክታችሁ እንደጨረሳችሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቻናላችን በዋነኝነት ትኩረት የሚያደርገው ጥበብ ላይ፣ እውቀት ላይ፣ መርዳት ላይ፣ ማንነት ግንባታ ላይ ነው። ስለዚህ የሰው ልጅ በተፈቀደለት ከፍታ ሁሉ ከፍ እንላለን ማለት ነው። አብራችሁን ቆዩ። ናትናኤል ሰላም፣ እንዴት ናችሁ? እንዴት ነው? እግዚአብሔር ይመስገን። ዛሬ የምናወራው ጉዳይ ስለምንድን ነው? ኖ ስለማለት፣ እምቢ ስለማለት። ብዙ እምቢ የሚባሉ ጉዳዮች አሉ። ላይክ ባውንደሪ ያስፈልጋል፣ ወይም ምንም ነገር ለከት አለው፣ መስመር አለው። ቀይ መስመራችንን አትለፍ ይባል ነበር በፊት ላይ፣ አሁንም ይባላል። የስ ሰው መስመር ያስፈልገዋል፣ የራሱ ቦታ ጥግ ያስፈልገዋል፣ የራሱ ባውንደሪ ያስፈልገዋል። መገንባት አለበት፣ የሆነ አጥር ድረስ ሰዎችን ማምጣት ያለበት። ከዛ ውጭ ኖ ማለት ለሰዎች ማስለመር መቻል አለበት። ያለበለዚያ ሁሉን ነገር እሺ የሚሉ ከሆነ፣ ሁሉን ነገር እሺ የምትሉ፣ ሁሉን ነገር የምትቀበሉ ከሆነ በይሉኝታ በእሺም ሌሎች እንዲደሰቱ እነሱን ለማስደሰት ብላችሁ ወይንም እሱ ጥሩ ሰው ለመባል ብላችሁ ወይንም ደግሞ እኔ በጣም ጥሩ ነገር ማድረግ እወዳለሁ በሚል ተካሻ ምክንያት ማድረግ የሌለባችሁን ነገር ማድረጋችሁን ከቀጠላችሁ የሰዎች ዓላማ ማስፈጸሚያ ትሆናላችሁ። ወይ ላሙን አልሆናችሁም፣ ወይ ሳሩን አልሆናችሁም። ላሟ ሳሩን የምትበላበትን ምግቡ የሚቀርብበትን ቦታ ነው የምትሆኑት፣ መጠቀሚያ ማለት ነው። በጣም አስቸጋሪ ጉዳይ ነው። በጣም አስቸጋሪ ጉዳይ ነው። መጠቀሚያ ትሆናለህ። የዛሬው ርዕሳችን በጣም ኢንትረስቲንግ የሆነ ነገር በጣም ባውንደሪስ። ስለ ባውንደሪስ ስናነሳ የፐርሰናል ባውንደሪስ በተለይ እኔ በጣም በደንብ ያጋጠመኝም ነገር ነው፣ ኤክስፒሪየንስ ያደረኩትም ነገር ነው። በደንብ ኢንትረስቲንግ የሆነ ቪዲዮ ይኖረናል ብዬ አስባለሁ። በደንብ እንነጋገራለን እና ፐርሰናል ባውንደሪስ ሲባል እሺ ማለትን ኖ አለማለት በጣም ብዙ የሚያስከትሉት ነገሮች አሉ። በጣም ብዙ ነው ማለት ያለብህ ላይ ማለት አለብህ። ሼም ሊይዛ አይገባም፣ ሊደብርህ አይገባም። ሁሌ ኖ ሁሉንም ነገር ኖ በሉ ማለት ሳይሆን በቃ ራስህን አውቀህ ባይዘው የራስን ማታቅ ከሆነ ነው እሺ የምትለው። ዝም ብለህ እሺ ትላለህ። ራስን ማታቅ ከሆነ ይሄ ቆንጆ ሀሳብ ነው። ምክንያቱም እንደምታደርግ አታውቅም። እንዲሁም ደግሞ ሰዎችን ባስደሰትኳቸው ቁጥር እነሱም ለእኔ ፍቅርና ድል ያመጡልኛል ብለህ ታምናለህ። በጣም ቂልና ሞኝ ነህ። ብዙ ሰው ሪተርን ይጠብቃል። በጣም ደግ ሲሆን ሰዎችም ደግ የሚሆኑለት ይመስላል። ሰዎች የሚሆኑት የማንነታቸውን ቁርሾን የማንነታቸውን ክፋይ ነው እንጂ አንተ እንዲሆኑልህ የፈለግከውንና ፈልገህ የሰጣቸው መልሰው እንዲያንጸባርቁልህ የተመኘኸውን አይሆኑም። እነሱ የሚሆኑት እነሱ መሆን የሚችሉትን ብቻ። እዚህ ጋር መሾር የለብንም። በደንብ ማስመር መቻል አለብን። በደንብ ገና ለገና እኔ እሺ ስላልኳቸው እነሱም እሺ ይሉኛል። በፍጹም እንደዚህ ባደርግላቸው የሆነ ሰዓት ላይ ኦፍኮርስ ውለታ ለዋልክለት ነገር ላይ መልሶ ውለታ የሚውልልህ ሰው ይኖራል። ግን ሁሌ የሆነ ነገር ስላደረክለት፣ ሁሌ እሺ የሚልህን ነገር ስላደረክለት ያ ነገር በጣም ባውንደሪ የለውም ማለት ነው ይላል። መስመርንም ቼክ ለማድረግ ቴስት አድርገው ይሄ ልጅ ባውንደሪ የለውም፣ ስለዚህ እንደፈለግ ነው ማድረግ እንችላለን፣ ለዚህ መጠቀም እንችላለን። ለሁሉም ነገር መጠቀሚያ ሊያደርጉ ይችላሉ። ማንነትን መፈተኛ ያደርጉሃል። ከዛም በኋላ በደንብ አድርገው ያጤኑሃል፣ ይጠቀሙብሃል። ከሚባለው በላይ በህይወት ውስጥ እምቢን የማያውቅ ሰው እንደሱ ለማገዶ ሰዎች የሚጠቀሙት እንጀራቸውን የሚያበስሉት በሱ ነው። በሱ መልካምነትና ቅንነት ነው የሚጠቀሙበት። እምቢታን አያውቅም፣ ባውንደሪ የለውም፣ ራሱን አያከብርም። ደግ ስለሆንክ አይደለም፣ ራስን ስለማታከብር ለማን ደግመው እንዳለብን ማወቅ አለብን። በዚህ ቪዲዮ በደንብ አስረድቻለሁ፣ ገብተን መመልከት ይችላል። በደንብ አጋጥሞኛል የሚያልኩ ለዛ ነው። ናቲ ይላል፣ ናቲ ባውንደሪ የለውም፣ ናቲ ሁሉን ነገር ይችላል። ስለዚህ የሆነ ነገር ስራም ቢመጣ ናቲን እንትን በለው በነፃ ይሰራልሃል። ገባ እንደዚህ ሼም ብታስይዘው እኮ ይሰራልሃል፣ ችግር የለውም ትባላለህ። በደንብ ተብያለሁ፣ እየራበህ ችግር የለውም ያለ በደንብ ተብያለሁ። ስለ ገብቷል። ናቲን አናግረው፣ እሱ እኮ እንደዚህ ያደርግልሃል፣ እሱ ኖርማል ነው፣ እሱ እንትን ይለላል። እነሱ ማድረግ የማይፈልጉትን ነገር ናቲ ያደርግልሃል ተብዬ አውቃለሁ በስራ። ከባድ ይሄ ልጅ እያለሁ በደንብ ደግሞ ሃይስኩል ላይ በነበርኩበት ጊዜ
በደንብ ይህን ነገር ተምሬበት ነው ያደረኩት። ኤክስፒሪየንስ በደንብ አድርጌዋለሁ በደንብ ማለት ነው። እና ኖ ማለት ኦር ደግሞ እኔ ሼም ይዞኝ ኦር እኔ ኧረ ይደብራል በሚለው ኮንቴክስት ውስጥ ስለነበርኩኝ ብዙ ሰው ተጠቅሞኝ። አንዳንድ ሰዎች ደግሞ አይገባቸው ለሚገባው እኮ ችግር የለው እምቢ ላትል ትችላለህ። ለምሳሌ አንድ ሰው አለ እኔ በጣም ነው የማከብረው ያን ሰው በጣም ነው የምፈራው እና በጣም አከብረዋለሁ እወደዋለሁ ሁሉ ከልቤ እንደ እናትና እንደ አባቴ እና የእሱ ጓደኛ አለ። ከዛ እንትና በምን ልትጣሉ ታውቃለህ አለኝ። በምን ልትጣሉት አልኩት። ሁሌ ይደውልለታል አለኝ። የሚደውልለት ሰውዬ እኔ በጣም የማከብረው ሰውዬ ነው። ሲደውልለት ሁሌ ያነሳለታል አለ። ሄሎ ሰላም ነህ እንዴት ነው ሁሌ ያወራ እንገናኝ ሲል ያገኘዋል። ከዛ አንድ ቀን ለእኔ አለኝ ይህ ሰውዬ ግን ስራ የለውም እንዴ? በደወልኩ ሰዓት አገኘዋለሁ እንገናኝ ባልኩ ሰዓት በሙሉ አገኘዋለሁ እና እንደምትሉትማ የተከበረ ሰው አይደለም ችግር አለበት ብሎ ነገረኛል። ከዛ ሄጄ እኔ ለእሱ ስነግረው ተጣሉ አለኝ። ያ ሰው ስራ በጣም የተከበረ ሰው ነው። እኔ እንኳን ፐርሰናሊ በደንብ ህይወቱን አውቃለሁ። ነገር ግን ያ ልጅ ምስኪን ነው ብሎ አስቡ። ስራ የሚሰራ የሚለፋ ልጅ ነው። ብቸኝነት ይሰማዋል። ምንም ቢሆን እኔ ከክብሬ ዝቅ ብዬ ልገኝለት ልናፍቀው ይችላለሁ። ሰው ሊያስፈልገው ይችላል። ወንድሜ ነው እንዳይጎዳ ብሎ ነው የሚገርመው ስልክ የሚያነሳለት ምናምን ሁሉ ኢቭን እኔና እሱ ስራ ላይ ሆነን ራሱ 4 አንሳለት እያልኩት ያነሳለታል። ግን ልጁ የቆጠረው ስራ ፈት አድርጎ ነው። ስራ የለውም እንዴ ብሎ ጭራሽ ለጓደኛው ሲያማው ነበር። በፈለግኩት ሰዓት አገኘዋለሁ እያለ አየህ። ለማን መልካም እንደውም መሆን እንዳለብህ ካላወቅ፣ ለማን እሺ ማለት እንዳለብህ ካላወቅ ጩቻ ነው የምትሆነው። በጣም ሃርድ ነው ይሄ። በጣም ውስብስብ የሆነ ስነልቦና ነው። መች እንደምትወጋ ማታውቀው። ብዙ ሰዎች ምድር ላይ መጠቀም የሆነዋል። የሆነ ሰው አሽከር ነበሩ ለብዙ ዓመታት። ምክንያቱም ነው የሚሉት ነገር የላቸውም፣ ባውንደሪ የላቸው። ገባ መጠቀሚያ ነው የምትሆነው። ደግሞ ባውንደሪ ከሌለ ገደብ ከሌለ ሁሉም ሰው ይጭናል። ተጠቅመው ግህም ይክዱሃል እንጂ ምን አድርገህ ፈልገህ ነው ትባላለህ። በደንብ ፈልገህ ነው አስገድጄ ነው እንዴ ትባላለህ። ዲስአፖይንተር ትሆናለህ፣ ያን ትበሳጫለህ። መጨረሻ ላይ ይሄ ጉዳይ በተደጋገመ ቁጥር ደግሞ ሰውን ወደ መጥላት ትመጣለህ። ከሰዎች ጋር ተስማምተህ መኖር እየከበደ ይመጣል። ሶሻላይዝ ማድረግ እየከበደ ይመጣል። እግዚአብሔርን ደግሞ ማማረት ይጀምራል። እኔ እንደዚህ መልካም ሆኜ እኔ ደጉኝ ሁሉ ነገር እሺ እያልኩ እንዴት እግዚአብሔር ለእኔ ጥሩ ነገር አልሰጠኝም ትላለህ። በጣም እንዴ ለማን እሺ ማለት እንዳለብህ ያላወቀው እኮ አንተ እኮ። እሽታንም እምቢታንም እኮ ነው እግዚአብሔር በአንተ አንደበት ውስጥ ትርጉም ሰጥቶ ያስቀመጠው። አንተ ነህ መርጠህ እሽታን ብቻ የወሰንከው። ታዲያ እሺ በማለት ውስጥ ለመጣው ጣጣ እግዚአብሔርን ተወቃሽ ታደርግ ነው? እምቢ ማለትን ማስቀምጦልህ ነበረ እኮ። እሽታን ለማን እምቢታን ለማን መጠቀም እንዳለብህ ንቁ ያልሆነ አይምሮ ስላለ ነው። ከዚህ ቪዲዮ በኋላ ግን ትነቃለህ። በደንብ ያዳምጣችሁ በደንብ በሚገባ። ስለዚህ ኖ ማለትም ሰዎች ባህል ማድረግ መቻል አለባቸው። እንደውም አንዳንዴ ሰዎችን ቴስት ማድረግ አለባቸው። እንደውም እስኪ ቻሌንጅ ላስቀምጥላችሁ። ይህንን 2 ሳምንት ማድረግ ያለባቸው ጉዳይ ተመልካቾች፣ እስኪ ሰዎችን ዲስአፖይንትድ ማድረግ ጀምሩ። ስራ ላይ ሊሆን ይችላል። ሁሌ እናንተ ስራ የምትሸፍኑ ስራ ቦታችሁ ላይ ወዘተ ልትሆኑ ትችላላችሁ። ውጭ ሀገር ያላችሁ ሴቶች ልትኖሩ ይችላላችሁ፣ ወንዶች ወዘተ። ቤተሰብ ብር ላኩ ሊል ይችላል። እንዲህ ተፈጥሮ የሚሉ የምትረዱት ሰው ሊኖሩ ይችላል። እስኪ ኖ በሉት። እስኪ እዩዋቸው፣ ሰዎችን ኖ በሏቸውና የሚያሳዩትን ባህሪ እስኪ ተመልከቱ፣ ታዘቡ። ሁሌ ስጦታ የምትሰጡት ሰው ሊኖሩ ይችላል። ሁሌ የሚለምናቸው የኔ ቢጤ ሊሆን ይችላል። ሰፈር ውስጥ የምትሰጡት እስኪ ለፍት ሳሰጡት ኖ በሉ። ከዛ ቴስት አድርጓቸው፣ ሎያሊቲያቸውን ታማኝነታቸውን ቴስት አድርጉ። እስኪ በእርግጠኝነት ዲስአፖይንትድ ነው ትገረማላችሁ። አመቱን ሙሉ የቀለባችሁ ሰው አንድ ቀን እምቢ ስትሉት ሲያማችሁ ትሰማላችሁ። ምን ያህል ከጥቁም ነገር እንዳልወሰዱ ያኔ ነው የምትደነግጡት። ያልጠበቅከው ነገር ሁሉ ሲያደርግ በጣም ብዙ ነገር ትመለከታላችሁ። እስኪ በዙሪያችሁ ያሉ ሰዎችን እንክርዳዱን ከምኑ ለየውት ይባላል። እስኪ መለየት ጀምሩ። አረሙን ከሰብሉ እስኪ ለዩ ነው በማለት እኔ ባይዘዌ ነው ማለት እስኪ ጀምር ያለኝ አንድ አብሮ አደግ አለ። 17 ዓመት ጓደኛዬ ነው አሁንም አለ እና ሰሞኑን ነው ማለት ጀምር ያለው እስኪ ጀምር አለኝ። በዙሪያ ያሉትን ሰዎች በሙሉ ያጧቸው ነው በማለት ሶስት ሰው ምናምን ነው ለካ እውነተኛ ወዳጅ ነው። አይሆንም ስለው ችግር የለውም በቃ ራቢ ብሎ ነገም ድጋሚ ጠይቆኝ አይሆንም ብዬ ደግሜለት ችግር የለውም ብሎ እኔ ስጠይቀው ግን ይሆናል ያለኝ 3 ሰው። ሌላው ነው ባልኩ ቀን አኩርፏል፣ አዝኗል፣ ምናምን ራዌል ክፉ ሆኗል ብሎኛል ምናምን። ልቤን አጠነከርልኝ ታውቃለህ ያ ኤክስፐሪመንት እና ሞክሩት። ኖ ስላልከው አይሆንም እኔም ቀጣይ ኖ ለማለት ይዘጋጃል። አንተ ኢንፌቨር ስትጠይቀው ሪቬንጅም ያደርገዋል። ይሄ ማለት በዚህ ትንሽ ነገር በዚህ ሲሊ መንገድ ኖ ስላላችሁ አይሆንም ስላላችሁ ሪቬንጅ ለማድረግም ጠብቀው አይሆንም የሚል ጓደኛ ካላችሁ ነገ ትልቅ ጉዳይ ላይ ስትገቡ ትልቅ ሚሊዮን የሚያስገኝ ስራ ብትሰሩ አብራችሁ ቦታ ብታሻሽጡ ቤት መኪና አብራችሁ ብታሻሽጡ ስደት አብራችሁ ብትወጡ እናንተን ለመግደል ወደኋላ አይልም ማለት ነው። እናንተን ለማስገደል ወደኋላ አይልም ማለት ነው። ምክንያቱም ትናንሽ ፓተርኖች ናቸው ትልቁን የመጨረሻውን ጫፍ የሚያሳዩ።
በልጅነቱ ልክ የህፃን ልጅ አሻንጉሊት ሲያይ የሴቶች አሻንጉሊት አላቸው አይደል ፕሪንስ ምናምን ፀጉሯን እሷን ሲያይ እየሮጠ ሄዶ በቢላ የሚበሳሳ ህፃን ልጅ ሲያድግ ገዳይ መሆኑ አይደንቅ ገባ በልጅነቱ ሊገድል የሚችለው ያችን አሻንጉሊት ብቻ ስለሆነ በተመሳሳይ አሁን ሊጠሉና ሊበቀሉ የሚችሉት ይህም ብቻ ስለሆነ እንጂ ህይወታቸው ከፍ እያለ በመጣ ቁጥር በትልቁ ይበቀላቸዋል ማድረግ በሚችሉት ስለዚህ አንዳንዴ አያቴ ምን ትላለች ያሳደጉት ውሻ ያሳጣል መድረሻ ትላለች በደንብ የምታሳድጉት ሰው መልካም ነገር የምታደርጉለት ሰው እምቢ የማትሉት ሰው እሺ የምትሉት ሰው ነገ ላይ እናንተን እምቢ ብሎ ገደል ሊከታችሁ ይችላል በእናንተ ህይወት ሊደራደር ይችላል ስለዚህ ከወዲሁ እምቢ በማለት ዋጋችሁን አሳዩት እምቢ በማለት ታማኝነቱን ቴስት አድርጉት መርምሩት ፈትሹት እግዚአብሔር እንኳን እኮ በፈተና የጸና ለመሆኑ እኮ ይመለከታል አይደለም ጌታችንና መድኃኒታችን ክርስቶስ ኢየሱስ እንኳን እኮ በብዙ መንገድ ተፈትኗል አይደል ዓለም በሙሉ አስገዛለሁ ተብሏል አንተ ሰይጣን ሂድ ከፊቴ ጥፋ ነው የተባለው አይደል ሰው ቴስት ይደረጋል ዓለም ማንነታቸውን ቴስት አድርጋ ነው ሪዋርድ የምሰጣችሁ በሃይማኖት በኩል እንኳን ብንሄድ ገባ ስለዚህ እናንተም ለሆነ ሰው ያላችሁን ሪዋርድ ሽልማት ስትሰጡ ሽልማት ማለት ጊዜ ገንዘብ ፍቅር ትኩረት ሊሆን ይችላል ቴስት ማድረግ አለ አይሆንም ማለት አለ ልክ ሊኖረው ይገባል ያለበለዚያ ወደ በተጫንሽ ወናነጫነጭሽ አይነት ነገር ይመጣል ባጎረስኩ እጄን ተነከሩ ከባድ ጉዳይ በጣም ከባድ ኢሹ ነው ኢሹ ባይዘው ብዙ ሰው ድሃ የሆነበት ብዙ ሰው መጠቀሚያ ሆኖ ያለፈው በዚህ ጉዳይ ነው እምቢ ማለትም ባለማወቁ አይጋጥ ወጥ ትባላለህ እስኪ ሰፈር ውስጥ ተመልክተሃል ማህበረሰባችን ላይ በየቤቱ በየሰፈሩ እስኪ ተመልከት እሱ በጣም ጨዋ ልጅ ነው አቤት እሱ መልካም ልጅ የሚባለው በጣም ድሃ በጣም ዲፕረስድ እንደ ወጣቱ አይለብስም አያምርበትም ቀልድ አይሆንለትም ሴት እንኳን ሞክሮ ወዳለው እያሉ ያጃጃሉት የትም እንደማይሄድ ስለገባቸው እሱን አስቀምጠው ሌላ ጋር እየተዳሩ ለትዳር ሰዓት ሲፈልጉ ነው አግባኝ እንግዲህ እንድታገባኝ ይፈልጋለሁ ብሎ ህይወት ውስጥ የሚመጡት ሁሌ መጠቀሚያ ነው ችግር የለውም ሰፈር ውስጥ ረባሽ ነው ተባለ እሱ ማንንም አይሰማም ተባለ እስኪ እምቢ ማለት ጀመሩ እስኪ ምን ችግር አለ ይሄ ማለት ሰፈር በጥብጡ እያልኩ አይደል በወላጆቻችሁን አትታዘዙ እያልኩ አይደል ነገር ግን ልባችሁ ያላመነበትን ነገር አለማድረግ ማለት ልብህ ያላመነበትን ነገር ለምን ታደርጋለህ ከዛ በኋላ ላይ የሚመጣው ጣጣ ኃላፊነት ትወስዳለህ ትችለዋለህስ ተው ኖ ማለት መልመድ አለን ያለበለዚያ እኛ ለራሳችን ባውንደሪ ከሌለን የራሳችን ዓላማ የራሳችን ጊዜ ለራሳችን ከሌለን ሰዎች ለነሱ ጊዜና ዓላማ ማስፈጸሚያ ነው የሚያደርጉ መናቅ ይመጣል ጸብ ይመጣል መገፋት ይመጣል እነዚህን የተለያዩ ከማይነር እስከ ትልቅ እስከሚባሉ ድረስ እንዳልኩት በቀል በጣም ኢንድለስ የሆኑ ነገሮች ነው የሚመጡት በዚህ ተከትሎ ማለት እሺ አለ ማለት መቼ እንደሚጎዳ አታውቀውም ይገባል ቤት በኩል በተለይ በአንድ ነገር ላይ አንተ ጎበዝ ከሆንክ ዋጋ ሊከፈልለት ይገባል ወይም በስነ ስርዓት ያረንቁ ይገባል ኢጎን ፊል ያደርጉልህ ይገባል ወይንም ሰልፍ ስቲም እንዲጨምራል እንደምትችል ሊያሳምነው ይገባል ጥሩ ቋንቋ የሚችል ሰው መሆን አለበት ጥሩ የሚመርቅ ሰው ወይም መሆን አለበት ገባ ወይም ገንዘብ መክፈል አለበት ወይም ደግሞ ላይክ ሪተርን መኖር አለበት በአጭር ቋንቋ ሪተርኑ ምንም ነው አንተ ጎበዝ በሆንክበት ጉዳይ ላይ አንተ ሙያዬ ብለህ ባያስከው ህይወቴ ብለህ ባያስከው ነገር ላይ የሚያናንቅ ሰው ምናምን እስኪ እንደዚህ ያደርግልኝ የሚለን ሰው ነው ማለት አለብህ አይሆንም ማለት አለብህ በፍጹም ማለት አለብህ ገደብ ሊኖር ይገባል ልክ ሊኖር ይገባል አይ ጓደኞቼ ስለሆኑ አብሮ አደጎቼ ስለሆኑ እኮ ስለሚደብረኝ እኮ ነው ዩኒታስ ሼም ስለሚይዘኝ ነው አብሮ አደጎች ናቸው እንጂ አብሮ ነዋሪዎች አይደሉም አብሮ የሚኖረው አንተ ራስህ ከራስህ ጋር የራስህ ማንነት ነው የራስህ ማንነትን ነው ጓደኞቼ እንዳይደብራቸው ብለህ ማፈርን ያስለመርከው ያለው ምናልባት ስፒሪቹዋሊ የምታስብ ከሆነ አንድ ነገር ልንገርህ አንተ ላይ የሚንቀሳቀስ አንተ ስትወለድ አብሮ የሚወለድ አዲስ ኢነርጂ አዲስ ፖሲቢሊቲ አዲስ ኃይል አዲስ መንፈስ አለ ወይንም ደግሞ አዲስ ነገር በአንተ ላይ ይሾማል አዲስ መንፈስ ራዕይ ላይ አለ ከአንተ ጋር አብሮ የመጣ ያ መንፈስ ኩሩ ነው እንበል ጀብደኛ ነው ኃይለኛ ነው እንበል ልክ ሄደ ለሆኑ ሰዎች ይሉኝታ በላይ የማትፈልገውን ነገር ስታደርግ ያ መንፈስ ያፍራል መንፈስን ያውቀዋል ሰውን ላያውቀው ይችላል ስጋን ላያውቀው ይችላል ነገር ግን ስፒሪትህ ውስጥ ግን ያፍርብሃል ያዝንብሃል ተሸናፊ ሆነ ስትመጣ በይሉኝታ የማትፈልገውን ነገር አድርገህ ስትመጣ የባህሪያ ማንነትን ለዛ መንፈስ እየመገብከው ነው ቀስ በቀስ የባህሪያ መንፈስ አንተ ላይ ያደረ ይመጣል ሳትወድ በግድ ሰዎች እንደፈለጉ ይሰለጥኑብሃል ማለት ነው መንፈስን እያሳፈርክ ነው ኃይልህን በትንሹ እንዲገለጽ እየፈቀድክ ማነስን እያስተማርከው በልጅነቱ አትችልም እየተባለ ያደገ ሰው እንዴት ነው የሚለው ሲያደግ ምንም ነገር ማድረግ እንደማይችል ነው የሚሰማው በተመሳሳይ እንቢ ማለት እየቻልክ ኖ ማለት እየቻልክ እሺ እያልክ በይሉኝታ
ያሳደግከው ላይ ያደገው ማንነት ምንም ነገር እሱ ብቻው ሊያደርግ ከሄደ ብቻውን እንደማይሳካለት ነው የሚያስቡ። ከሰዎች ጋር ካልሆነ ለሰው ባሪያ ካልሆነ ካልተሻሸ እንደማያልፍለት ነው የሚያምነው። ገባ? ይህ በጣም አስቸጋሪ የሆነ ጉዳይ ተረዳህ? እንትን ከሆንክ ዝም ብለህ እሺ የምትል አይነት ሰው ከሆንክ ህይወትህ በሌሎች ቁጥጥር ስር ይሆናል። ውብ ይመስልሃል። በቃ ያም ሲጠራ ገሌም ሲያዝ ገሌም ብር ሲሰጥ መኪናም ሲሰጥ ቤትም ሲገዛል የሱን ጉዳይ ያስፈጽም ጥሩ ነገር ላይ ያለ ይመስላል። ኖ አንተ ማለት በዚህ ብርጭቆ ውስጥ ያለህ አሳ ነህ። ገባህ? በሰው ቁጥጥር ውስጥ ነው ያለው። ግን ይሄ ብርጭቆ ስትኖር እዚህ ጋር የምታየው ጌጥ ምናምን የተሰራለ አርቲፊሻል ጉድጓድ ምናምን ያማልልሃል። ትክክለኛ ነፃነት ያለው ግን ውቅያኖስ ውስጥ ነው። እሱ ነው ትልቁ ነፃነት። እሱ ነው ሰፊው ዓለም። እሱ ነው ትልቁ ከፍታ። በነፃነት የሚንቀሳቀስ ዓለም ነው ትልቁ ከፍታ። አይ ማለት የሚችል ማንነት ሲኖር ነው ትልቁ ከፍታ። የራስ ባውንደሪ ሲኖር፣ የራስ ውቅያኖስ ሲኖር ነው እንጂ በሰዎች ትንሽዬ አመለካከት ውስጥ በይሉኝታቸው ታጥረህ በትንሽዬ ብርጭቆ ውስጥ መንቀሳቀስ አይደለም። በትንሽዬ ፖት ውስጥ የሚንቀሳቀስ አሳ መሆን አይደለም። በትልቁ ውቅያኖስ ውስጥ ጥልቅ ድረስ መስጠም የሚችለውን አሳ መሆን ነው መቻል ያለ። ያለበለዚያ ኮንትሮልድ ነው የምትሆን። ያ ስራ ቦታ ላይ እንኳን ማየት ትችላለህ። አንተ ተቀጣሪ ሆነ እየሰራ ይህንንም ስራ ሲሉ እሺ፣ ይህንን ማድረግ እሺ፣ ይህንን ማድረግ እሺ፣ ከዛስ እንደዚህ እናደርግልሃለን፣ እንደዚህ እናደርግልሃለን። ኮንትሮል ያደርገዋል ባጭሩ። ፍሬም ውስጥ ያስገቡሃል። እንትና እኮ እሺ ይላል፣ ስለዚህ እዘዘው እዚህ ላይ እንትና እኮ እንደዚህ ነው፣ በቃ እሱ ይሰራዋል፣ ችግር የለውም። እነሱ ሌላ መስራት የለባቸውን የእነሱን ስራ ለአንተ እያሰሩ እነሱ አንተ ማግኘት የሌለብን ነገር እየሰጡ ለአንተ እነሱ ሳይሰሩ ይከብራሉ። ያንተን እንትን ይወስዳሉ። በጣም ከባድ ነው። እድልን ይወስዱታል። እድልን መውሰድ ነው ባይዘው እድልን መውሰድ ነው። ጊዜን እየተሻሙበት ነው። እነሱ ማድረግ የሚችሉትን ነገር እነሱ በመተኛትና ረፍት በማድረግ ለራሳቸው ሰላም በመፍጠር ውስጥ በአንተ ማንነት ወይም አንተን እንደማገረው ተጠቅመው የራሳቸውን እንጀራ እያበሰለው። ስለዚህ ኖ በማለት የሰዎችን ማንነት ቴስት ማድረግ መቻል አለባችሁ ማለት ነው። አብዛኛው ሰው ኖ ማለት ይፈራል። ለምንድን ነው ስትለው አይ ኖ ካልኩኝ እኮ ሪተርን ነገር ላጣ እችላለሁ፣ ይህንን የስራ እድል ላጣ እችላለሁ፣ ህይወቴ ሊበላሽ ይችላል፣ እንትና ላይረዳኝ ይችላል። እጣ እስኪ እጣና ይኸው ከእሱ ጋር ነው ወይ ወደዚህ ምድር የመጣው? በእናትህ ማህፀን በኩል ስትመጣ ማን ነበር አንተን የተቀበለ? ያ ሰው አብሮ ነበረ? ያ ሰው ውስጥ መች ነው የመጣው ህይወት ውስጥ? አሁን ፍቅር ውስጥም አለ ሰዎች እሺ የሚሉ በቃ ያንን ሰው ላለማጣት ከጊዜ በኋላ እንደ ወንድም ነው የምታይ፣ እንደ አባት ምናምን ነው የምታይ። ከጊዜ በኋላ ትሰለቻታለህ ወይም ይሰለችሻል። በሌላ ቋንቋ አንቺንም ከሆነ ማለት ነው ሁሌ እሺ ላለማጣት ብለው ማለት ነው። መናናቅን ያመጣል። በደንብ መጠቀሚያ ነው የምትሆን። በጣም ከባድ ነው ማለት ያስፈልግ ባውንደሪ ያስፈልግ። እስኪ እሷን ጣት እሷን መች ነው ያወቃት? በ19 ዓመት በ20 ዓመት በ25 ዓመት ከዛ ስንት ዓመት ቆየሽ? 3 ዓመት። እሺ በ20 ዓመት እሷን አወቅ። አሁን 23 ዓመት ነው። 20 ዓመት ሙሉ እሷ ነበረች ስትኖር እና ታዲያ ምንድን ነው 3 ዓመት መጣችና ከዚህ በኋላ ያለው ህይወት ይበላሻል ብለህ የምታስበው? በጣም ልጅ የሆነ ሜንታሊቲ ስላለ እንደዛ አይነት ፖድካስት ስለማትሰማ እውቀት በዚህ ነገር ላይ የወረደ ስለሆነ ነው። 20 ዓመት ስትኖር ያለ እሷ የታለፈ ህይወት ካለ በ3 ዓመት የገነባውን ከእሷ ጋር ያለህን ልማድ በ6 ወርና በ7 ወር ውስጥ አጥፍተህና አፍርሰህ እኮ ሌላ ገና ረዥም ብዙ ዓመታቶች እኮ አሉልህ። እነሱን ለምን እሷ ጋር ብቻ ያገናኘህ ሳር ታደርጋቸዋለህ? ገና ሳይደርሱ ገና ሳይመጡ እምቢ ስትል የሚመጣውን ኮንሲኩዌንስ መቀበል ስለሚያቀት ፈሪ ስለሆንክ ነው። ያን ነገር ሃንድል ማድረግ አትችልም። ደካማ ነህ። ሲጀመር ቀድመህም ራስ ላይ ያልቀረፍከው ችግር ስላለ ነው እንጂ በእርግጠኝነት በራሱ ሙሉነት የሚሰማው ሰው በማንም ላይ ጥገኛ አይደል። ሁሌ እሺ የሚሉ ሰዎች በጣም ደግ ስለሆኑ አይደል። ሁሌ እሺ ያደርጋለሁ ታዛዥ የሚባሉ ልጆች በጣም ጨዋ ስለሆኑ አይደል። እውነታው አንተ ጋር ልብ ውስጥ ካለ ለምን ሰው እንደሚል ለመሮጥ ትሄዳለህ? ዲስአፕሩቫል እንዳልደረግ ተቀባይነት እንዳላጣ ነው ማለት ትፈራለሁ። እጣ ዓለም ይርገመ። እኔ 1 ሚሊዮን ሰው ራዊ ልካርልህም ቢለኝ የያዝኩትን ሀሳብ ካመንኩበት የቆምኩበት እውነት መስሎ ከተሰማኝ ለሀሳቤ ሟች ነው። ማንም ይሞግተኝ። ሲጀምር ማሳመን ቀላል ገባ። ውሃ ነው ጣፋጭ ብዬ ማሳምንሃለሁ። አንተ ብርቱካን ነው ጣፋጭ ብለኝ ብርቱካን አይደለም ጣፋጭ ውሃ ነው የሚጣፍጠው፣ ውሃ አይደለም ብርቱካን ነው ጣፋጭ ውሃ ነው የማይጣፍጠው ብዬ ሁለቱንም ሳይደምዤ ላሳምን ይችላል። እውቀትን ይበልጠዋል። ተራ ነገር የማስረዳት አቅም ላይ ነው መሰረቱ። ልብ ውስጥ ያለው እውነት ነው ትልቁ ጉዳይ። ስለዚህ የሚያሸንፈው እውነት ነው እንጂ ሰዎች የሚሰጡ እነሱ የተስማሙበት ኢሹ አይደለም። እነሱ ዲስአፖይንትድ አደረጉኝ አላደረጉኝ እሱ አይደለም እውነታው። እሱ ዝም ብሎ አክሽን ዝም ብሎ የሚታይ ትዕይንት ነው። ትዕይንት ድርሰት ነው።
ሰዎቹ ለራሳቸው ዓለም ፈጥረው አንተ ላይ አክት የሚያደርጉት ነው። እተውሃለሁ እሺ ምናምን እያሉ የሚያስፈራሩ ውጭ ባር ነው። እውነተኛው ማንነት ያለው አንተ ለራስህ ሰላም አግኝተሃል ወይ ነው በማለት ሰላም የምታገኝ ከሆነ እጣቸው አይ እነሱን ሳጣ ይደብረኛል ምናምን እንዲህ ሲጀመርም እነሱ አያስፈልጉም እኮ ድብርት ካለብህም እንደውም እነሱን አስወግደህ ድብርትህን ማከም መቻል አለብህ። ለብቻ እንዴት መኖር መቻል እንዳለብህ መለማመድ አለብህ። በደንብ ሪሌሽንሺፕ ውስጥ ራሱ ማየት እንችላለን። እምቢ ካልኳት እንትን ትላለች እኮ እንዴ በጣም ማለት አለብህ። እንደውም በጣም እምቢ ማለት አለብህ። እንዴ አብረሃት እኮ ገና ልትኖር አይደል? ፍቅረኛ ልታረጋት ትዳር ምናምን ልትኖር አይደል? እንዴ ገና እስኪ ቴክስ አድርጋት ነው። እንደውም እዛ ላይማ በጣም ቴክስ ማድረግ አለ። ሁሌ እሺ የምትሉ በተለይ ወንዶች ምንድን ነው ሴታ ሴት መሆን ሁሌ እሺ። በጣም ብዙ ሰው መጥቶ የሚያወራ ምንድን ነው የሚልህ በቃ ሁሉ ነገር አደርግላታለሁ ግን የኔ ልትሆን አልቻለችም ምናምን። ሁሉ ነገር ስለምታደርግላት ነው ያንተ ያልሆነችው። ምክንያቱም ሁሉን ነገር የምታደርግላት የሆነ ድክመት ስላለብን የሆነ ድክመት ስላለ በሆነ ነገር ታፍራለህ። ገባ የሆነ ኢንሴኩሪቲ አለብህ። እሷን ላለማሳየት በገንዘብ ውስጥ ወይም ትደበቃለህ። ገባ አይደል? ገንዘብ ሴትን አይገዛም ነው የሚሉት አሁን የትኛውም ገንዘብ ያለው ሰው፣ ምክንያቱም አይቶታል። ገባ? እውነት ነው። ገንዘብ አይገዛም። የምትሰጣትን ፍቅር አይገዛም። እሷ ለአንተ መሆን ከፈለገች ብቻ ነው የምትሆን። ይሄ እውነት። ገባ? የምታሳየው ሰዎችን የምትሰጣቸው ፍቅር ሊገዛቸው አይችልም። አንተ እዛ ጋር ትልቅ ሳክሪፋይስ ብትከፍል ራሱ ምንም ትርጉም የለም። ጠብ እርግፍ ብትል ምንም ትርጉም የለም። አንተም በነገራችን ላይ ባይዘው ዙሪያችንን ስለማናስተውል ነው እንጂ ለእኛም ጠብ እርግፍ የሚለዋሉ ጭራሽ የማናስተውላቸው ሰዎች በጣም የሚወዱ ሰዎች አሉ። እኛም በተመሳሳይ በፍቅራችን ላይ እየሆነብን ያለውን ስቃይ በሌላ ሰው ላይ እያደረግን። ስለዚህ ሰልፍ አዌር መሆኑ የተሻለ ነው። ያንን ሰው አቶ በራስ ላይ ንቁ መሆኑ የተሻለ ነው። በጣም ለጊዜ ክብር መስጠት አለ። ለምሳሌ ኤለን ማስክ አለ አይደለ? አንድ ሱሪ ሳነብ ምን ይላል? ይሄ አላስፈላጊ ስብሰባ ምናምን አለ አይደል? የስራ ስብሰባ፣ የሀገር ስብሰባ ምናምን ይሄ ጥቅም እንደሌለው ካሰበ ይተዋል። ትርፍ ለሌለው ነገር መድከም በቃ አይፈልግም። ስቲቭ ጆብስ ብዙ ካምፓኒዎችን አስከፍቷል። ነው በማለት አብረን እንስራ፣ እንደዚህ እናደርግ ነው። እኛ እኮ እንዲህ አይነት ፓወር አለን አላመነበትም። ነው ያለ ነው ወደሆነ ከፍታ ቀን የመጣው። ገባ? ብዙ ሰዎች ነው ማለት በጣም ጎበዝ ናቸው። አይታችኋል። እስኪ ስኬታማ ሰዎች ምናምን ቀርባችሁ እስኪ ለማውራት ሞክሩ። ድንገት ከመለሱላችሁ ማህበራዊ ሚዲያ ላይ ወዘተ እስኪ ቀርባችሁ አውሯቸው። ነው የሚሏችሁ ነገር ይበዛል። ያላመኑበትን በፍጹም አያደርጉም። ለዛም ነው ስኬታማ ይሆን። የሆነ አንድ ፒራሚድ ስኪም አለ በቢዝነስ እንኳን ራሱ። ይሄ አንተ እንደዚህ አድርገህ መተህ ገብተህ ኮርስ ተምረህ ከዛ በኋላ አንተ ሌላ ሰው አስገብተህ ከዛ ካለው ኮሚሽን ላይ አግኝተህ። እኔ በጣም ብዙ ጊዜ ከአንድም ሁለቴ እንትን ተደርጌ ነበር። ኢንቫይት በጣም ሁለቴ ነው ከአንድም ሁለቴ ኢንቫይት ተደርጌ ነበርና ያ ነገር ገና ሲያወሩት ነው አይሆንም እላቸው። አይሆንም ከነጨራሽ ደክመዋል። አይ መጀመሪያ እኮ አልሰማኝም ምናምን ብለዋል። ከሱ በፊት ብዙ ሰመቶ ጮውባል። ይሄ ነገር ሰዎች እርግጠኛ የሆኑበትን ነገር ነው የሚሉት። አቋም ሲኖራቸው ፒራሚድ ስኪም እንደሆነ አውቃለሁ። ገብቷል። አንተ ገብተህ እዛ ጋር ተምረህ ሌላ ሰው የምታስገባ ከሆነ ምን አይነት ቢዝነስ ነው እየሰራህ? የኮርስ ደላላ ነው። በሌላ ቋንቋ በግልጽ አማርኛ እኔ ገብቼ የተማርኩት ትምህርት ህይወትን ለማሻሻል የሚረዳ ነው ተብሏል። ሀሳቦች የመጡት ከእንትን መጽሐፍ ነው። እነሱን አንተም ተማርና ስሜትህን አድስ። ከዛ በኋላ የተማርከውን የመጣልህን ሰላም ለሰዎች እያስረዳ ኮርሱን እንዲገዙ አድርግና ለአንተ ይህን ያህል % ኮሚሽን አለ። ስለዚህ እናንተ በጋራ እንጠቃቀማለን። አሁን አንተ እችኛውን ነገር ግዛና ገንዘብ አገኝ፣ ከዛ ደግሞ ለይህን ጠቀምከኝ ማለት ነው። አንተም ደግሞ ሌሎች ሰዎችን ስታስገዛ አንተም ገንዘብ ታገኛለህ፣ ተያይዘን ከፋልን ማለት ነው። ኮርስ እንደልል ብትል በግልጽ አማርኛ በጣም ጥሩ ስራ ነው ብትል። ህይወት በዚህ ተቀይሮ ምናምን በዚህ ገብተህ በዚህ ወጥተህ ከባድ ነው። ህይወት መቀየርስ ምን ነው? ጊዜህን ነው የሚያቃጥሉት፣ ኢነርጂህን፣ ታይምህን። በቃ እንደው አንዴ ሄድኩኝ መጀመሪያ ገና የመጣ ሰሞን ይሄ ነገር በቃ ሀገር ውስጥ እንደዚህ ላይክ እንደተስፋፋ ራሱ አላውቅም ምንድን ነው ብዬ መጀመሪያ ቀን ሄድኩኝ። ኢንቫይት አድርገህ የመጀመሪያው ቀን በነፃ ነው 200 ብር እና እንደዚህ ከፍለህ ትገባለህ። ጭራሽ አስከፍለዋል። የመጀመሪያው መግቢያ ኮርሱ ሲሸጥ 3000 ምናምን ብር ነበር የዛኔ። መግቢያ ግን የዛች የአንድ ሰዓት ነው የሆነች ያህል ሰዓት ግን ስላሸጡም ለእነሱ የሚታሰብ ኮሚሽን አለ። በደንብ አለ። ትኬት ግዴታ ማሸጥ ግዴታ በደንብ ግዴታ ነው። ያንን ኮርስ ትገዛለህ። ከዛ የሚመጣልህ በወዳጅ ዘመድህ ነው የሚመጣው። ይሄ ነገር በጓደኞች ይመጣል። ከዛ ኢንቫይት ያደርጉ። ምክንያቱም ኖ ማለት አትችልም። ባውንደሪ የለም። አንተ ደካማ በዛ ጥሰው ይገባል። በቃ በዝምድና ይመጣል። በጓደኛ ዛ ካምፓኒ ውስጥ በጣም ስኬታማዎቹ ሴቶቹ ናቸው። ምክንያቱም ከፍተኛ የሆነ ተቃራኒ የፆታን ቴክኒክን በመጠቀም ወንዶችን በማታለል ስለሚሰሩ እንደዚህ አይነት ድርጅቶች ውስጥ የሚሰሩ ቶፕ ላይ ያሉት አብዛኞቹ ሴቶች ናቸው።
ባውንደሪን ጥሰው ገባሉ። ከባድ ነው በጣም። ከዛ ገብቻ አየሁትና እንቅልፌን የመጣው ምንም የሚረባ ነገር የለም ምንም በቃ። ከዛ እንደዛ ሆኖ ቀጥታ ጥዬው ወጣሁኝ። ከዚህ በኋላ እንደዚህ አይነት ነገር መተው ወደ ጭራሽ ደግሞ አንተን ለማሳመን አንተን ሼም ለማድረግ እውቀት የትም ቦታ አለ። እውቀት ባይዘው በአሁኑ ሰዓት እውቀት ተራ ነገር ነው። እውቀትን ይበልጠዋል። ትልቁ ጉዳይ አንድን እውቀት የማስረዳት ጥበብ ነው የሚያስፈልገው በአሁኑ ሰዓት እንጂ ኤአይም ከአንድ ዶክተር የተሻለ ያማክረኛል በልክቱን ከሰበት ከአንድ ፐርሰናል ትሬነር የስፖርት የተሻለ ኤአይ ቆንጆ ዳይት ፕላን ያወጣልኛል፣ ቆንጆ ኤክሰርሳይዝ ያወጣልኛል። ከአንድ ዲጂታል ማርኬቲንግ ባለሙያ በተሻለ ኤአይ እንዴት ፕሮሞት ማድረግ እንዳለብኝ የሆነን ፕሮዳክት ነገሬው ቃል በቃል ጽፎ ይሰጠኛል። ኮንቴንትን ክሬት አድርጎ ማለት በደንብ ጋር። ስለዚህ የእናንተ እውቀት በጣም ተራ ነገር ነው። ገብተህ ተግባራዊ በመሆን ውስጥ የሚፈተሽ እውነተኛ ህይወት ነው የምትፈልገው። ወሬ ስልችቶናል በጣም ገባ። ስለዚህ ኖ ካላለን ልክ እንደዚህ አይነት ሰዎችም ለራሳቸው የገቢ ምንጭ ያደርጉሃል እያለን በደንብ በሌላ ቋንቋ ባውንደሪ ስለሌለን። ለምሳሌ እኔ አንድ ወዳጅ አለኝ ከጎኔ ለረጅም ዓመት የቆየ ጓደኛዬ 17 ዓመታችን ባንክ ቤት ገባ። 2 ዓመት ሰራ። ኖ አይልም በህይወት ዘመኑ በጣም ደግ ነው። ሰፈር ውስጥ ልጅ እንደሱ ነው የሚባለው። አባቱ በኩል አክስቱ ትመጣና ባንክ ቤት ይበደርልኝ፣ እሱ የባንክ ሰራተኛ አይደል፣ በሱ ልበደር። ሴትዮዋ ልምድ አላት እንደዚህ የማድረግ ያውቃል እሱ። ኧረ እባክህ እረፍ በል አይሆንም በል። አይ በአባቴ በኩል ነው የመጣው። አባትየው ደግሞ በቃ እንትን በላ ችግር የለውም ትሰጣለች በእርግጠኝነት እህተኝ ምናምን አለ። ባሰጥህ እንኳን እኔ እከፍላለሁ ገባ አደረገ። ዛሬም ድረስ ስዳውን የሚከፍለው ሰው ችግር ውስጥ ገብቷል። ኖ ባለ ማለት ምክንያት ለምን አባቴማ እንደዚህ ብሎኛል። አባትህም ቢሆን ኖ ማለት አለብህ። እንደውም ለአባትህ በራስ መተማመን እያስተማርከው ያ ኢቭን ዞ በአባትህ እንኳን እያልክ ነበር ያቆምኩ እንትን አለው። አባትህን ማስተማር መቻል አለብህ። አይደለም የሩቅ ሰው አይደለም ሌሎች ተማሪዎች፣ ጓደኛ፣ ፍቅረኛ ምናምን እነሱን ነው ማለት ትፈራለሁ ቢፈሹ ይሄዱ። ሲጀመርም ለአንተ ያልሆኑ ሰዎች ምክንያት ነው የሚጠብቁት። ኖ ስትላቸው ከሄዱ ቆይተዋል። ኖ ማለትን ወይም አይሆንም ማለትን ምክንያት አድርገው ነው አንተ ላይ አታች አድርገው በራስ ችግር ነው እሺ ሄድኩት ብለው እንዲሰማ አድርገው ራሳቸውን ከጥፋተኝነት አድነው እያመለጡ ነው እንጂ ካመለጡ ቆይተዋል። መሄድ ካሰቡ ቆይተዋል። ይህንን ነው ምክንያት ያደረጉት። ገባህ አይደለ? እና ቤተሰብህን እንኳን ነው ማለት ካለመድክ ዕዳ ስትከፍል ትኖራለህ። ይህን ተምሬያለሁ ከወዳጄ ከወንድሜ ኦልሞስት እና እስኪ በዚህ ነገር ላይ እኔም በጣም በደንብ የተማርኩበት ነገር ነው። በጣም ብዙ ሰዎች እንዳልኩ ነው መጀመሪያ ላይ መጠቀም ያርገውኛል። በዛ ሰዓት በነበረኝ ስኪል እንደዚህ ያህል በደንብ ስኪል ባይኖረኝም ግን በነበረኝ ስኪል መጠን በነበረኝ በደንብ ያኔ ያለህ ለአንተ የበቃ እና ትልቅ ነገር ነው። እነሱም ትልቅ ባይሆን ኖሮ አይመጡም ነበር። ያኔ ነበረኝ ጎበዝ ባልሆነም ያልከው አሁን በፊት ከነበርከው ይበልጥ ጎበዝ ስለሆንክ ገባ። አሁን 2 ቢሊዮን ብር ቢኖርህ ያኔ ዛሬ 10 ቢሊዮን ብር ቢኖርህ ያኔ ባይኖረኝም ልትል ትችላለህ። ገባ። በሰዓቱ ግን ያብዙ ትልቅ ነገር ነበረ። ቀጥልልኝ እና ያ በዛ በሰዓቱ በነበረኝ እንኳን በደንብ እስከ በቃ እኔ ሼም ይዘኛል። መጥተው መጀመሪያ ሼም ነው የሚያስይዙኝ። እኔ በጓደኝነት ገብቷል። እኔ እኮ ጀለስ ነኝ፣ እኔ እኮ እንደዚህ ነኝ፣ አብረን እንደዚህ ሰርተን አብረን ወደፊት እንደዚህ። ከዛ እንደዛ ሲሉ በቃ ሼም ትያዛለህ። እኔ እንደዚህ ሆኜ በቃ ችግር የለውም እነሱ ጋር እንትን አደርጋለሁ። ኖርማል ነው። ስራው ከተሰራላቸው በኋላ ጭራሽ ቼክም አያደርጉም። እንዲህ ሲያደርጉ የሆነ ነገር ሲያደርጉ ጥለው ነው የሚያደርጉት። ያ ደግሞ በጣም እንደውም አንተ እንድትኖር አይፈልጉም። ትንሽ በሆኑበት ዘመን ስላየሃቸው አንተን ማየት እንደ ጣረ ሞት ነው የሚያማር። በጭራሽ ብዙ ሰው መቀበል አይፈልግም ያለፈ ማንነት። በጭራሽ በቢዝነስም በለው በጓደኝነትም በለው በደንብ አይቼዋለሁ። እና ይሄ ነገር በጣም የሆነ ሰዓት ላይ ፔኑ ነው የሚያስተምር። በትክክል በደንብ በቃ እያመመህ ትረዳዋለህ። ገባህ? ከዛ ማን ጋር እሺ ማለትና እንደሌለብህ መለየት ትጀምራለህ። ሳትወድ በግድ ማለት የሚገርም መጠራጠር ትጀምራለህ። ሰዓት ሁሉ ይበዛብሃል፣ ጊዜ ሁሉ ይረዝምብህና እንዴ ህይወቴ ላይ ምንም እየሰራሁ አይደለም እንዴት ነው ማለት ስትጀምር የሰዎችን ነገር ከህይወት እየራቀ ይመጣ የለ። ከዛ ብቻን ራስን ታገኘዋለህ። ቲክቶክ ስታይ ጌም ስትጩት ነው እንዴ እድሜ እኮ እየሄደ ነው ምን ነው ብለህ አዌክን ትሆናለህ፣ ትነቃለህ። ለሰዓትህ ዋጋ መስጠት ትጀምራለህ። ተረዳው መሰለህ በአንድ ጊዜ ሁሉንም ሰው ማስደሰት አትችልም። በፍጹም ምድር ላይ እንዴት ትችላለህ? አይደለም ሁሉንም ሰው አንድን ሰው ማስደሰት አትችልም። አንድን ሰው ማስደሰት አትችልም። ከተደሰተም ለቅጽበትም በሂደት ውስጥ ያ ነገር ይቀየራል። በጣም ወዳጅ የነበሩ ሰዎች ትልቅ ጥላት ሲሆኑ ተመልክቻለሁ። በትንሽ ጥፋት በትንሽ በትንሽ ነገር ገባ። በጣም ይኸውልህ ጥላቻው በፊት በነበረው መዋረር ልክ ነው የሚሆነው። ገባ። በጣም የሚወድ ነው በጣም የሚጠል
በጣም ብዙ ነገር እያደረክለት ነገር ቆይታ አድርገ የሆነ ሰዓት ላይ አንተ ሳትችል ኦር አንተ ሳይመቻች ቀርቶ ያን ነገር እምቢ ብትል ሚቀየሰዋል። ለዛ ነው ከወዲሁ ቴክስት አድርጓቸው ያልኳቸው። ኖ ማለት ጀምሩ ጋይስ፣ ኖ ማለት ጀምሩ፣ እምቢ ማለት ጀምሩ። በእውነት የሚገርም አይሆንም ይሄን አላመንኩበትም ስትል ሰዎች ሁሉ ያከብረዋል፣ ይፈርዋል። ሌላ ጊዜ እርባና ቢስ የሆነ ጉዳይ አንተ ጋር ይዘው አይመጡ። በደንብ ተነቄ ነበር መናቅ ሌቭል ላይ ራሱ እንትና እኮ ምናምን እሱ እኮ እምቢ ይላል ወይ ደግሞ የሆነ ከሶስተኛ ወገን እንኳን ሆነ ስታስበው እንዲህ አድርገን የምንሰራ እሱ የምንጠቀምበት ሲል ኧረ እሱ ማሽ የሚል አይመስለኝም፣ ይህንን አይስማማም ነው የምትባለው። ገባህ? ኖ ስትል እንኳን እሺ ስትልስ ግድ የለበትም እሱ ችግር የለውም አልቋል ስራው። አንተን ሳያናግሩ ስራውን ጨርሰውታል። ገባህ? አንተን ሳያናግሩ ከባድ ነገር በጣም በዚህ ደረጃ ሰዎች ማንነትን ገምተው መወሰናቸው ራሱ ትንሽነትን ያሳያል። በጣም በቃ የአንተ ትንሽነትን ነው የሚያሳየው። አንተን ሳያማክሩ ምናምን በቃ እንትና እንደዚህ ያደርገዋል ብለው ፈጽመውብሃል። ይሄ ማለት የእነሱ ዓላማ ማስፈጸም በግ አድርገዋል ማለት ነው። እረኛዎች ናቸው እነሱ። አንተ በጉናል። እነሱ ተስማምተው የሚነዱ እረኞች ናቸው፣ ወደ ፈለጉበት የሚልኩ አንድ የሚመግቡ አንድ የማይመግቡ። በልጃቸው ላይ ሁሉን እንደዚህ የሚያዙ አይመስለኝም። በእርግጠኝነት ጣራ ጽዳ ሲሉት አላጸዳም ነው የሚለው። አረ ክረምት መጣ ቤቱ እንዳይፈስ ሲሉት አልሰራም ነው የሚለው። ልጃቸውን ያላዘዙ ነው አንተን እንደፈለጉ የሚጮቱ በሰዎች ህይወታችን ውስጥ። ይህ ከባድ ሹ ነው፣ በጣም ከባድ ሹ። ስለዚህ ያንተን የመናቅ ጥግ ድረስ ነው የሚያሳይ፣ ያንተን እታች የመውረድ ክብርህን እስከ ማጣት ድረስ ገብቷል። በየትኛውም ነገር ማየት ትችላለህ። ኖ አለ ማለት የኖ ትንሽ ትልቅ የለውም። ትንሽም ነገር ሆነ ግን አንተ አላመንክበትም፣ አንተ አልፈለግኩም መስራት። በቃ አልችልም። ከቻልክ እሺ በቃ መጀመሪያ ልክ እንዳልከው መስራት የምትችል ከሆነ ቀን መሆን የምትፈልግ ከሆነ እና ማድረግ የምትችለው ነገር ከሆነ በቃ እኔ እችላለሁ አደርጋለሁ ማለት አደርጋለሁ። ባይዘው በዚህ አጋጣሚ ምንም ነገር ስታደርጉ ከሰዎች ጋር ከአራት ነገር አንጻር መመዘን አለባችሁ። አንደኛ በገንዘብ እጠቀማለሁ፣ ሁለተኛ ኃይል ይጋባብኛል። ኃይል ይጋባብኛል ማለት ለምሳሌ ከዚህ ቪዲዮ የምትጠቀሙት እሱ ነው። ኃይል እየተጋባባችሁ ነው። ገባ አይደለ? ኃይል በሚለው ውስጥ እውቀት ይካተታል። እውቀትን እያገኛችሁ ነው። የሆነ ነገር በቃ ከዚህ በኋላ ነው ላለው የሚል የማድረግን ጀብዱን፣ ትራጀዲን፣ ኃይልን እየተጋባባችሁ ነው። ሰው ዩዝፉል ነው ማለት ነው። ይህን ቪዲዮ ለማየታችሁ በቂ ምክንያት አላችሁ። ሁለተኛው እናሟላለን ማለት ነው። ሶስተኛ ጉዳይ ደግሞ አዲስ ኮኔክሽን ይፈጠርልኛል፣ ኔትወርክ አዲስ ይመጣል ከዛ ሰው ጋር ይሄን ባደርግ ገባ። አራተኛውና የመጨረሻው ጉዳይ ደግሞ ምንድነው? ይሄንን የማድረግለት ሰው ይገባዋል ወይ? አየህ፣ በሶስቱ እንኳን ሊጠቅምህ ባይችል ይገባዋል። ይገባዋል። ስንት ሰው አለ ጠብር ግፍ የሚል እንዴ! ስንት ሰው አለ አይደል? እንደ ቤተሰብ ውስጥ መማር ያቃተው ክፍለ ሀገር የሚንከራተት ይሄ ሰው ዛሬ በታሪኩ መጥቶ ሰው ስላሳዘነ ስላለቃቀሰችብህ ምናምን እሱ እኮ ጎበዝ ነው ለመባል በሴቶች ለመወደድ 10 ሺህ ብር 20 ሺህ ብር የምታወጣው አንተ በሽተኛ ነህ እንዴ! ስንት ዘመድ እኮ አለ ባዶ እግሩን የሚማር ዛሬም ድረስ የጤፍ ያጣ የተራበ ጦርነቱ ያስቸገረው ስንት ዘመዱ ወገኑ አለ አይደል? የ10 ሺህ ብር ስንት ነገር መስራት ይችላል። ስንት ቫልዩ ከቨር ማድረግ ይችላል። አይፎን 15 ገዝተህ አታላ ከምትሰጣት በዛ ገንዘብ እኮ ቢዝነስ ቢጀምር ህይወቱን የሚቀይር ስንት ወጣት አለ። በ150 እና 60 ሺህ ብር በጣም ብዙ ወጣት አለ። ግን ይህን ማድረግ አትፈልግም። ለምን? ቫሊዴሽን በጣም ትጠማለህ። ልክ ነው፣ ቆንጆ ነው፣ ጎበዝ ነው መባል የሚፈልጉ ሰዎች አብዝተው እሽታን ያበዛሉ። ግን መቼም እርካታ የላቸውም። የሚገርም ህይወታቸው እርካታን ለማግኘት የሚለፉ ናቸው። ቫሊዴሽን ደግሞ በጣም መጥፎ ነገር ነው። ከሰው ቫሊዴሽን መጠበቅ በጣም ከባድ ነው። በቃ እንደዚህ ቀለበት ሽክርክሪት ውስጥ ነው። በቃ ከዚህ ትመጣለህ፣ ተመሳሳይ አይቀጥልም። በአንድ ጉዳይ ላይ ነው የምትሽከረክረው። በቃ ቫሊዴሽን ከጠበቅ ሁሌ ደስታ እንደዚህ ታሳዳት ነው። እሱ ከኋላ ምንም ነገር ስራ፣ ለዛ ነገር ቫሊዴሽን ትፈልጋለህ። ሱስ ይሆንብሃል። ከባድ ነው በጣም። ትንሽ ነገር አድርገህ ራዊ ይህን እንትን አልኩህ፣ ይህን አየሁ። ብዙ ሰዎች ከፍ ያሉት ለምንድን ነው? ትኩረትን ገለል አደረጉ። ብዙ ስኬታማ ሰዎችን አይታቸው ከሆነ ቫሊዴሽን በፊት ይጠሙ ነበር፣ ከዛ በኋላ አተውት። ባይ ዘ ዌይ ላይክ እሱ ጎበዝ ነው ጥሩ ነው እሺ ይላል የመባል ያለን ትልቅ ፍቅር መግደል በጀመር ቅጽበት እኮ ያ ሁሉ ነገር አንተ ጋር ይመጣል። ልክ ይሄን ገለህ ራስ ላይ ትኩረት ስታደርግ ውጤታማ ትሆን የለ ያኔ መለገስም ትችላለህ፣ አቅሙ ስላለ በቃ ያኔ ይደርሳል እኮ። እሱ ለጋሽ ነው መባሉ ያኔ ይደርሳል ሲኖረው፣ ከሰራ በኋላ በቃ ያኔ ይደርሳል ሲኖረው። ገባ? እሱ እኮ ጎበዝ የፍቅር ተጫዋች ነው ምናምን ለመባል ጊዜው ሲደርስ ይሆናል። ስታሳያት ትልሃለች። ቀድመህ እንትን አትበል። በቃ ነው ለመባል አትጋጋጥ። በደምብ ደስ አይልም። መቆላት ለቡና ማልጠቅማት አስወቅጣት እንጂ ይባላል ትል ነበር አንዲት ሴት። እና
አትቁላላ ነው የሚባለው። ይሄ ግን መጥፎ ቃል ነው አይባልም። እንደዚህ አትቁላላ ይደብራል። አይ ቲንክ ቃሉ አይደል? ግን መቆላት ለቡና ማልጠቀማት በሚል ይቀየርልኝ ደስ አይልም። ገባህ? ይሄ ነገር ብዙ ነገርን ያበላሽባል በጣም። ስለዚህ ነው ማለት አለበት። ቴስት ማድረግ አለባችሁ። ሰሞኑን በዙሪያችሁ ያሉ ሰዎችን እንደዚህ እናደርግ፣ አይሆን፣ አይመቸኝም፣ አልችልም። እስኪ ብዙ ሰዎችን አስቀይሙና ቴስት አድርጓቸው። ልካቸው ነው። ፓወርፉል መሆናቸው የምር ባውንድሪ ሲኖር በደንብ እንጂ ትልቁ ኃይል ስምንት ነው። የትኛውን ባለስልጣን ባውንድሪ ያለው ስልጣን ላይ የተቀመጠው እኮ ለዛ ነው። ማንም ሰው ሊያጠቃ የመጣም ሰው ደግሞ በቀላሉ ማያጠቃ በቀላሉ አትገኝ ስልህ እንዴት ነው ከጀርባ ራሱ አትወጋም። ስቴፕ በጀርባ እንደመወጋት እንደመከዳት ደግሞ የሚያስጠላ ነገር የለም። በጣም ከባድ የምታምነው ሰው ሲከዳ ያለው ፔን እሺ ባልከ ቁጥር ደግሞ ኤክስፔክቴሽን አለ አንተ እሺ ስትል በቃ እነሱ ምሽልኛል ብለህ ትጠብቃለህ። ያኔ ዲስአፖይንት ሲያደርጉ ደግሞ ፔኑ፣ ብቸኝነቱ፣ ብስጭቱ አቤት ፈጣሪ እንዴት እንደምታማረው ደግሞ ለፈጣሪ ጋር ነው የምትለጠፈው። አምላኬ ሆይ እኔ እሺ እያልኩኝ ከልጅነት ጀምሮ ደግ ነኝ እስኪ እኔን ልመልከት ራሴን እንላለን። ብዙ ሰዎች አይተከው እውነታቸውን እኮ ነው የሚያወሩት። ከልጅነት ጀምሮ እሺ እንዳልኩ ለሰዎች ስሰራ እንደኖርኩ ሰውን እያገዝኩኝ መልካም ስራ መስራት ያጸድቃል ብለኸኝ ይሁን ለመጽደቅ ህይወቴን የምድር ህይወቴን መባረክ ያቅታል እያሉ የሚያማርሩ ብዙ ናቸው። እሱ ከብዶት አይደለም እናንተ እንዴት መሄድ እንዳለባችሁ ስለማታውቁ ማንንም ብለይማ ገና በእናታችሁ ማህፀን ስትመጡ ስጋ ተሰጥቷችኋል። ስጋችሁን የሚያንቀሳቅስ ነፍስ አለ፣ መንፈስ አለ። ገባችሁ አይደል? እነዚህም ሁሉ ተጠቅሞ የሚሰራና ደግሞ ወደሆነ ከፍታ የሚያደርሳችሁ አይምሮ ተሰጥቷችኋል። ሁሉ ነገር የተሰጣችሁ ገና ስትወለዱ። ከዛ በኋላ አምላኪ እንዲያርግልኝ እንዲያርግልኝ እንደዚህ ምስጋና ብቻ ነው የሚያስፈልገው። ዛት ሰው ብዙ ልመና አያስፈልግም። በጣም ነው የሚያስፈልገው። በጣም ነው የሚደብረው። በጣም ለማኛቱ የምታማርሯቱ በራሳችሁ እሽታ እሺ ብላችሁ ሁሉም በጫናችሁ ቁጥር ፈጣሪና አታማሩ። የራሳችሁ አንደበት ነው ያስጫናችሁ። ለማን እሺ ማለት እንዳለባችሁ ስለማታውቁ ሰዎችም ደግሞ እምቢ የሚሏቸው ነው የሚፈልጉት እንጂ በጣም እሺ የሚሉት ነገር ሪሌሽንሺፕ ዋይዝ ማየት ትችላለህ፣ ጓደኛ ዋይዝ ማየት ትችላለህ፣ ስራ ዋይዝ ላይ ትችላለህ። እሺ የሚል ሰው በቃ አይችልም። ደግሞ ለዛ ነገር ቫሊድ አይደለም። በጣም ፌመስ የሆነ ዩቲዩበር እና ቲክቶክ ነው። በጣም ፌመስ የሆነ በአጭር ጊዜ ውስጥ ፌመስ የሆነ አሁንም በጣም ፌመስ የሆነ ሰው እኔ ምንም ሳይሆን አግኝቼዋለሁ፣ አውቀዋለሁ። ምንም ሳይሆን ገና የመጀመሪያ ቪዲዮን ሰርቶ ማለት ነው በርታ፣ እሺ በጣም ነው የምወደው፣ ሁሉ ነገር ደስ ይላል፣ ግሬስፉል ነው፣ መልካም ሰው ነው ብዬዋለሁ። ዛሬ እኔም በልጦ የተተኩሷል። ያ ሰው ጥሩ ነው እሰየው። ወደ 5 ጊዜ 6 ጊዜ እኔ ጋር መጥቷል ለስራ ምናምን ብሎ ማለት ነው። ሲመጣ በጣም ለሱ ነው ደግ ነበርኩ፣ እንደዛው እንደነበርኩት ማለት ነው። ዋው ደስ ይላል፣ ልንሰራ ስላሰብ ምንድነው እሱ? እሺ ታዲያ ምን ችግር አለ? ምን ችግር አለ? ክፍያ ነው። እኔ ምንም ክፍያ አልፈልግም ለአንተ። ለመጀመሪያ ጊዜ ገና እንደዚህ ሳትሆን ሳገኘ ጥሩ ነገር አይደርሰህ ነበር። ስለዚህ ምንም ክፍያ አልፈልግም ከአንተ። ሰው ችግር የለውም እንሰራለን። እሺ አለ፣ ጠፋ። 3 ጊዜ እሺ አለ፣ ጠፋ። 4ኛ መጣ፣ ጠፋ። ገባ። አሁን 5ኛ ቢመጣ አልችልም ነው የምለው። በእርግጠኝነት እባክህ ይሄን ነገር እናስተካክል፣ ከዚህ በፊት እንደሆነ ልጠፋ አይደለም ይለኛል። በእርግጠኝነት ነው የምለው። አንዳንዴ ሰዎች እንትን ይመስላቸዋል፣ በጣም የመጠቁ ስለሚመስላቸው እሽታችሁንም ይንቁታል። ከበታችነት ስሜት ይመስላቸዋል። አንዳንዴ አለመናገር ጥሩ ነው። አሁን ስኬታማና ሀብታም መሆን ከፈለግ ድሃ በሆንክበት ወቅት እንደ ሀብታም አክት ማድረግ አለብህ። ምናልባት ድሃ ቤት ስትገባ ውሃን እንኳን ጭልጥ አድርገህ መጠጣት ሊኖርብህ ይገባል። ምክንያቱም አበላ ነው አጠጣ ነው ብለው እንዲደሰቱ ማለት ነው እነዛ ሰዎች ስነ ልቦናቸውን ለማቀብ። ሀብታም ቤት ስትገባ ግን ምግቡንም የቀረበልህን ሳትበላ ልትወጣ ይገባል። ችግር የለውም። ገባህ? አሁን የሆነ ሀብታም ጋር ሄደህ በምግብ ነው መጀመሪያ ቼክ የሚያደርግ እና እስኪ ስካይላይት እንገናኝ ይላል። ብዙ አሁን ለምሳሌ ብዙ አይነት ሰው በተለያየ ጉዳይ ይጋብዛል፣ ያወራል፣ ይጠራል እና እስኪ ስካይላይት እንገናኝ ይላል። ከዛ የምግብ አመጋገብህን ነው መጀመሪያ በደንብ የሚያዩት። እዛች ላይ ከተደመምክ ምግቡ እንዴት ነው ሲሉ በጣም ይጣፍጣል፣ አሪፍ ነው ይህ ምግብ ምናምን ካልክ እንደዚህ ነው እንደሚበላ ምናምን ካልክ ሁሌ ምግብ እየጋበዙ ነው የሚያሰሩ። ሊሚት አረከው ራስን አስፎገርክ። ገባ? ከዛ ቼክ ያደርገዋል ደግሞ በዛ ካረካ ግን አሪፍ ነው ቢመችም አሪፍ ነው ምንም ማለት ነው የሆነኩትም እንደዚህ የበላሁት ምናምን ካልክ ግን ማለት ነው ኦኬ በዚህ አረካም ማለት ነው እና የሆነ ነገር ላሳይ ብለው ስራ ያሰራል። 50 ሺህ ብር 60 ሺህ ብር ታገኛለህ ኮሚሽን ማለት ነው። ከዛ በኋላ እንዴት ነው ካሉ እና ልብስ መቀየር ከጀመርክ ምናምን ለካ ልብስ አልነበራትም በዚህች 50 ሺህ ብር ቀየረች ነውና ሁሌ 50 ሺህ ብር ስራ ነው ይዘው የሚመጡት። በዛች ሊሚት ያደርጋል። ሊሚት ታስደርጋለህ ራስህ። በጣም በተከፈት ቁጥር እሺ ባልክ ቁጥር
ትናቃለህ፣ ትገምታለህ። ራስን ሊሚትድ ታደርጋለህ። ገባ? የሆነ ቦታ አይሰጥም። ለማን እሺ ማለት እንዳለብህ ማወቅ መቻል አለብህ። ለማን ማነስ እንዳለብህ ማወቅ መቻል አለብህ። ለማን ራስን ማሳነስ እንዳለብህ ማወቅ መቻል አለብህ። ለማን ባውንደሪ መጣስ እንዳለብህ ማወቅ መቻል አለብህ። ገባር? በእናቶቻችን እናውቃቸዋለን። ኢትዮጵያኖች በጣም በወግ ልማድ ያለን ስርዓት ያለን ህዝቦች ነው። ብዙዎቻችን እናቶቻችን ታሪክ አለን። ጎረቤቶቻችን በጣም ድሆች ስለሆኑ የሚበሉ ስለሌላቸው እናታችን ወጣ ብላ እስኪ ጨዋ በድሪኝ ብላ የምትጠይቅ ብዙ እናት አለችን። እንደ እኛ ቤት እኮ ጨዋ አለ እንዴት ትጠይቂያለሽ ስትላት፣ አይ እኛ ሁሌ ሽሮም እንጀራም ማገዶም ስለምንሰጣቸው የሆነ ሁሌ ለማኝነት ስሜት እንዳይሰማቸው እነሱም እንዲሰጡን እኮ እንዲያስቡ ፈለጊ ነው ልጅ ትልሃለች እናት። ያን ያህል ዋይዝ ናቸው። አየህ፣ ክብረኝነታቸውም ለጎረቤታቸው ስሜት ሲሉ ዝቅ ይላሉ። ለማን እሺ ማለት እንዳለባቸው ያውቃሉ። ለማን ማነስ እንዳለባቸው ያውቃሉ። ለማን ባውንደሪያቸውን መቆርጦ መጣል እንዳለባቸው የድሮ ሰዎች ከኛ በላይ በጣም ይበልጡናል። እኛ ግን ተማርን፣ አወቅን፣ ዘ ፓወር ኦፍ ምናምን ዘ ሴክሬት ምናምን እያልን እንራቀቃለን። እቺ እንኳን ሳትገባል በጣም ያሳዝናል። ሪሌሽንሺፕ ውስጥ ማየት እንችላለን። ለገርል ፍሬንድ ሊሆን ይችላል፣ ኦር ደግሞ ቦይፍሬንድ ዘሴማስ በሁለቱም ጀንደር ብናይ እሺ የሚል ሰው እኔ ወር ደግሞ በጣም ፕሮቫይድ የሚያደርግ ሰው ሲወደድ ወር ደግሞ ሲከበር አይቻልም። በፍጹም የለም። በፍጹም የለም። እንደዚህ አይነት ሰው የሚወደደውና የሚከበረው በስነስርዓት ጤናማ ትዳር ካለውና ልጆች ወልዶ ይህንን ነገር ማምጣት ከቻለ ብቻ። ከዛ በፊት ያለ የትኛውም ድርጊት ኦኬ በቃ ይሄኛው ሁሉ ነገር የሚያደርግልኝ ከሆነ ለኔ ከሱ የተሻለ የሚያደርግ እንደሱ የሆነ ሰው እስኪ ልፈልግ ተብሎ ቼክ ይደረግበታል። እሱ ተቀምጦ ሌላ ሰው ጋር ይታይበታል። ኖ ማለት አይችልም። ባውንደሪ የለውም ተባለ። ደካማው ነው ባይዘ ሁሌም ምሽሽ የሚል ሰው ማጣት ይፈራል ማለት። ባድ ቦይስ ለምን ትወጂያለሽ ብላ አንዲትን ሞደርን ሴት ብትጠይቃት የምትለው የመጀመሪያው መልስ ለፍቅር አይማጽንም፣ ቤጊንግ አይደለም፣ በቃ እኔን ላለማጣት ሙጥኝ አይልም ነው የምትለው። ለራሱ ክብር አለው ያለች ነው በሌላ ቋንቋ። ገባር? ኬርለስ ነው ትላለች። ኬርለስ ከሚለው ጀርባ ኔጌቲቭ አይደለም ባይዘው ስለ ራሱ ነው አብዝቶ የሚጨነቀው እያለች ነው። ድሮስ ገባር? ድመትን ካሳደድካት እኮ አልጋ ላይም ሶፋ ላይም አትቀመጥ ነይ እያልክ ልታሻሻት የምትሞክር ነገር ግን ተመችቶ ስለ ራስ ተጨንቃ ሶፋ ላይ ፋንዲሻን ይዘህ ሙቪ ስከፍት ድመቷ መጣ ደረተ ላይ ነው ሙቀቱን ፈልጋ ተንፈላሳ የምተኘው። ሴቷም እንደዛ ናት። አንተ ራስን የምትችልና ከአንተ ጋር ስትሆን ሴኩሪቲ የሚሰማት ደህንነት የሚሰማ ከሆነች በራስ ሙሉ እንደሆንክ ሲገባት ኖ ማለት የምትችል ባውንደሪ ያለ ራስን እንደምታከብር ሲገባት ደረተ ላይ መታ ትለጥፋለች እንጂ ይህን አደርግልሻለሁ ነይ የምትላት ከሆነ እንደዛች ድመት ትሽኮለኮለካለች። ክብርህን ታጣለህ፣ ዲግኒቲን ታሳንሳለህ። አሁን አንዳንድ ራሱ ሶሻል ሚዲያ ላይ ሴቶች የሚያከብሯቸውን ወንዶች አይወዱም፣ ኦር ደግሞ የሚጠላቸው የሚያንቋሽሿቸውን ክብር የማይሰጧቸውን ሴቶች ወንዶች ነው የሚወዱት ይባላል። እና ያ ሁሉ ኮንሰፕት አሁን ላይ ክሮስ ቼክ እንኳን ስታደርገው በቃ ኦልሬዲ አንተ ባውንደሪስ ካለ ሀይ ሰውዬ ለራሱ ባውንደሪ ያለው ለራሱ ምን ማድረግ እንዳለበት ያውቃል። ለራሱ ሊደር ነው። ሁሌም ንጉስ ህግ ባይዘ ባሪያ ነው። ህግ የማያከብረውም ህግ የማያውቀው ባርነትና ንግስና በቀለም አይደለም ባይዘ በአስተሳሰብ ስርዓት ነው የማወራቸው። በንጉስ ዓለም ውስጥ ህግ አለ። ማህበረሰቡን የሚያስተዳድርበት ህግ አለ። ንጉስ የተከበረው እኮ ህግ ስላለ ነው። የንጉሱ ህይወትን ሞትም እኮ ከጎኑ በቆመ ወታደር ሰይፍ ላይ ነው ያለው፣ ግን መግደል አይችልም። አይገርምም? ያስቀመጠው ህግ አለ። ይፈራል። ህጎች ፓወርፉል ናቸው። ባውንደሪዎች በጣም ፓወርፉል ናቸው ከኛም በላይ። ምክንያቱም መንፈስ ናቸው፣ አይዲያ ናቸው፣ ሀሳብ ናቸው፣ ኢነርጂ ናቸው። ይሄ ካሜራ እዚህ ጋር ከመቆሙ በፊት አይምሮ ውስጥ ነበር። መጀመሪያ መኪናን ከማየታችን በፊት መጀመሪያ የሰው አይምሮ ውስጥ ነበር የተፈጠረው። ገባ? ልክ ይህን ብርጭቆ ያነሳሁት አይምሮ ማንሳትን አሰበ። ልክ ሲያስብ የማንሳትን ኃይል ነርቪን ስርዓት አነቃቃ፣ አክሽን ፈጠረ። ምንም ነገር አይምሮ ላይ በጣም ፓወርፉል ስለሆነ ነው የሆነ ነገር የሚፈጠር። በተመሳሳይ ባውንደሪ የሚባለው ኖ ማለት መስመር ማስቀመጥ አይሆንም ማለት ነው። የራስን ክብር ማወቅ፣ ለራስ ጊዜ ለራስ ጉዳዮችን ማስቀደም፣ ዋጋ መስጠት በጣም ፓወርፉል ቱል። በደንብ አይምሮ ላይ ሲቀመጥ ይሄ በጣም ፓወርፉል ቱል። ህግ አለ። በቃ ኤቭሪባዲ ሪስፔክትስ ዩ። ህግ ከሌለስ ትዳኛላችሁ፣ ወይም በጉልበት ወይም በሆነ መንገድ በቃ እርስ በርስ በመበላላት ነው ዘመንን የምትጨርሰው። አንተም እሷን ለማስደሰት ትጋጋጣለህ፣ እሷም ደግሞ በአንተ እንዳልተደሰተች ለመናገር ትሞክራለች። እሷም ደግሞ በአንተ እንዳልተደሰተች ለማሳየት ትሞክራለች። አንተም አይገባም፣ ሁሌ ለማስደሰት ትሮጣለህ። እሷም አይረዳኝም እንደ እያለች ይበልጥ እየጠላቸው ትመጣለች። ወይኔ ልፋታው ብላ ስንት ምክንያት ፈጥራ ከተለየች በኋላ አንተ ደግሞ አሳማኝ የሆነ ምክንያት ፈጥረ መተህ ትታረቃታለህ። እንደ ሰው አይፈታኝም እንዲህ ብላ ደግሞ ልታለቅስም ትችላለች። ለምን? በጣም ትማጸናለህ።
አይገባም አታነብም። አንዳንዴ እንደዚህ ሲወራ ኦር ደግሞ ባውንደሪስ እንደዚህ ሲሆን ማድረግ አለብህ እሺ ኖ ማለት አለብህ ሲባል እኔ አንዳንዴ ግርም የሚለኝ ያኔ ራሱ ይህንን ኮንሰፕት በደንብ መረዳት በቻልኩበት ሰዓት ምንድን ነው አረ ይሄ እኮ ኖርማል ነው ብዬ የማስበው ነገር አለ። ኦር ደግሞ ይሄ ነገር አይሰራም እንዴናል በራስ ሲደርስብህ ኦር ደግሞ በራስ ደርሶብኝ በደንብ አይቼዋለሁ። ገባል ሰዎች አሁን አንዳንድ ተመልካቾች እንዲህ ሊሉ ይችላሉ ይሄ እኮ ነገር ነው ስላልደረሰባቸው እስቲ እሺ በለና ሲደርስብህ ይሄ ነገር ልክ ነው ትላለህ። አንዳንዴ እንደዚህ አይነት ነገር እኔ ላይክ ይሄ ብዙ ሰዎች እንደዚህ ሲያወሩ ኦር እንደዚህ አይነት ምክሮች ሲመከሩ ሰምተህ እኔ ጋር እኮ ይሄ ነገር አይሰራም እኔ ችግር የለብኝም ምናምን ምንም ነገር ወቅት አለው ጊዜ አለው። ጊዜውን ደርሶ አንተን ነው የሚያገኘው። ላያገኝ አይችልም። ሞክረውና እስቲ ያሳያል። ላያገኝ አይችልም። መፍረድ በጣም ቀላል ገባ አይደል? ከየትኛውም ውብ አበባ ጀርባ የጠወለገ ፓርት ነበር ገባ። ስለዚህ ግዴታ እኔ በሆነ ይህን አላደርግም አድርገህ ትገኛለህ። ማውራት አያስፈልግም። ከዚህ ቀደም ቪዲዮ በስራኑ ላይ ኔቨር ኤክስፕሌን ብለናል፣ አታብራራ ብለናል። ብዙ ማብራራት አያስፈልግም። የሆነ ቦታ ላይ አንተ መዛ ላይ ትገኛለህ። ትረዳለህ? ለማን እሺ ማለት እንዳለብህ እውቅ፣ ለማን እምቢ ማለት እንዳለብህ አውቀህ ተገኝ እንጂ ይህን አደርገዋለሁ ይህን አላደርገውም እያልክም አትለፍልፍ። ያስንቃል። ሽሽም አትበል። ሽሺ መጨረሻ ላይ ችግር ይፈጥራል። አሳዩኝ ያለች ደብቁኝ ይመጣል። በትክክል ይሁኝ ያለ ነገ ላይ ደብቁኝ ይመጣል። እና ይህ እኮ ትልቅ ነገር ነው። የራስን ቤት ተከራይተው የፈለጉትን ከመብለት በላይ ምን ስኬት አለ ያለችን ሴት አለች። የሆነ ነገር ሳማረርባት የዛሬ ዓመት አካባቢ በጣም ነው የደነገጥኩት። ትልቅ ነገር ነው ያስተማረች። ገባህ? ስለዚህ እሺ ጥልፉ እንዳይጥላችሁ፣ እድሜያችሁን እንዳይጨርስ፣ ዘመናችሁን እንዳያበላሽ በእጅጉ መጠንቀቅ መቻል አለባችሁ ማለት ነው። ይህን ነገር አደራ እላለሁ። እና በማንኛውም ጉዳይ ላይ ማማከር የምትፈልጉ ሰዎች ካላችሁ በዚህ ቴሌግራም አካውንት ፎር ካውንስሊንግ ብላችሁ መልዕክት አስቀምጡልን። ስለነበረን ጊዜ አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ